ሆሊውድ የቁማር ሜዳ ነው። አንዳንዴ ይከስራሉ፣ ሌላ ጊዜ ደግሞ ታሪክ ይሰራሉ። በመቶ ሚሊዮኖች የሚቆጠር ዶላር በአንድ ፊልም ላይ ተወራርደው ዓለምን አስደምመው ስቱዲዮዎችን ለዓመታት በሚተርፍ የቢሊየን ዶላር ትርፍ ያጥለቀለቁ አሉ። ዛሬ የምንወስዳችሁ ወደ እነዚህ አፈ ታሪክ ወደ ሆኑ የስኬት ማማዎች ነው። ከፍተኛ ወጪ ወጥቶባቸው ሰማይ የነካ ትርፍ ያስገኙትን ምርጥ 10 ፊልሞች እናስቃኛቸዋለን። ከቁጥር 10 ጀምረን ወደ አንደኛ ደረጃ ስንወጣ ከእያንዳንዱ ስኬት ጀርባ ያለውን አስገራሚ ስሌትና ድንቅ ታሪክ አብረን እናያለን። ሰላም ለእናንተ ይሁን። ወደ ልዩ ዝግጅታችን እንኳን በደህና መጣችሁ። ልክ እንደ ከዚህ ቀደሙ ቪዲዮዎችን አንድ ፊልም ምን ያህል እንዳተረፈ ለማወቅ ከጠቅላላው ገቢው በላይ የምርት በጀቱን፣ የማስታወቂያ በጀቱንና የሲኒማ ቤቶችን ድርሻ መቀነስ አለብን። ይህንን ከያዝን ጉዟችንን ወደ ሆሊውድ የድል አክሊሎች እንጀምር። ቁጥር 10 ዘ ላየን ኪንግ 2019 ላይ በተሰራው ፊልም ላይ እንሄድ። በብዙዎች ዘንድ ፎቶ እውነታ አኒሜሽን ተብሎ ቢገለጽም ዲስኒ በ1994 የወጣውን ተወዳጅ አኒሜሽን በአዲስ ቴክኖሎጂ ይዞት ወጣ። የምርት በጀቱ 260 ሚሊዮን ዶላር ሲሆን 150 ሚሊዮን ዶላር አካባቢ ለማስታወቂያ ወጥቷል። ጠቅላላ ወጪው ከ410 ሚሊዮን ዶላር በላይ ነበር። ፊልሙ ግን በዓለም ዙሪያ 1.66 ቢሊዮን ዶላር በማስገባት ለስቱዲዮ ከ550 ሚሊዮን ዶላር በላይ የተጣራ ትርፍ አስገኝቶለታል። የስኬቱ ምስጢር የናፍቆት ኃይልና ለቤተሰብ ተስማሚ መሆኑ ነበር። ቁጥር 9 ላይ በ2015 የተሰራው ጁራሲክ ወርልድ ከ14 ዓመታት ዝምታ በኋላ የዳይኖሰር ፍራንቻይዝ ሲመለስ ብዙዎች ተጠራጥረው ነበር። ስቱዲዮው 150 ሚሊዮን ዶላር የምርት በጀት ላይ ከ150 ሚሊዮን ዶላር የማስታወቂያ ወጪ ጨምሮበት 300 ሚሊዮን ዶላር ተወራርዶበታል። ውጤቱ ግን አስገራሚ ነበር። ፊልሙ 1.67 ቢሊዮን ዶላር በማስገባት ለስቱዲዮ ከ620 ሚሊዮን ዶላር በላይ የተጣራ ትርፍ አስገኝቶለታል። የክሪስ ፕራት ተወዳጅነትና የተመልካቹ ናፍቆት ለዚህ ስኬት ትልቁን ሚና ተጫውቷል። ቁጥር 8 ላይ 2015 ላይ የተሰራው ፊውሪየስ 7 እናገኛለን። ይህ ፊልም ከድርጊት ፊልምነት አልፎ ስሜታዊ ክስተት ነበር። በምርት ላይ ያለ የተዋናይ ፖል ዎከር ህልፈተ ሕይወት ፊልሙን ለየት ያለ ትርጉም ሰጥቶታል። 190 ሚሊዮን ዶላር የምርት በጀት ላይ 120 ሚሊዮን ዶላር ማስታወቂያ ተጨምሮበት ጠቅላላ ወጪው 310 ሚሊዮን ዶላር ነበር። ፊልሙ ግን 1.5 ቢሊዮን ዶላር በማስገባት ከ530 ሚሊዮን ዶላር በላይ የተጣራ ትርፍ አስገኝቷል። ቁጥር 7 ብላክ ፓንተር። ይህ ፊልም ከማርቨል ፊልምነት አልፎ የባህል አብዮት ነበር። በዋናነት በጥቁር ገጸ ባህሪያት የተመራ የመጀመሪያው ግዙፍ የልዕለ ጀግና ፊልም በመሆኑ በዓለም ዙሪያ ትልቅ መነቃቃት ፈጥሯል። 200 ሚሊዮን ዶላር የምርት በጀት እና 150 ሚሊዮን ዶላር የማስታወቂያ ወጪ ወጥቶበት 1.3 ቢሊዮን ዶላር በማስገባት ከ475 ሚሊዮን ዶላር በላይ የተጣራ ትርፍ አስመዝግቧል። ቁጥር 6 አቬንጀርስ ኢንፊኒቲ ዋር። ይህ የአቬንጀርስ ፍጻሜ የመጀመሪያ ምዕራፍ ነበር። የማርቨል የ10 ዓመት ልፋት ውጤት በመሆኑ ተመልካቹ በጉጉት ይጠብቀው ነበር። ከ325 ሚሊዮን ዶላር በላይ የምርት በጀትና 150 ሚሊዮን ዶላር ማስታወቂያ ወጥቶበት ጠቅላላ ወጪው 475 ሚሊዮን ዶላር ደርሷል። ፊልሙ ግን 2.5 ቢሊዮን ዶላር በማስገባት ከ670 ሚሊዮን ዶላር በላይ የተጣራ ትርፍ አስገኝቷል። ቁጥር 5 ላይ ስታር ዋርስ ዘ ፎርስ አዌክነስ። ዲስኒ ሉካስ ፊልምን በ4 ቢሊዮን ዶላር ከገዛ በኋላ ይህ የመጀመሪያው ፊልማቸው ነበር። ስኬታማ መሆኑ የግድ ነበር። 259 ሚሊዮን ዶላር ለምርት፣ 200 ሚሊዮን ዶላር ለማስታወቂያ ወጥቶበታል። ጠቅላላ ወጪው 459 ሚሊዮን ዶላር ነበር። ፊልሙ ግን 2.7 ቢሊዮን ዶላር በማስገባት ለስቱዲዮ ከ780 ሚሊዮን ዶላር በላይ የተጣራ ትርፍ አስገኝቷል። ይህ የዲስኒ ግዢ ምን ያህል ትክክል እንደነበር ያሳየ ትልቅ ስኬት ነበር። ቁጥር 4 ላይ ታይታኒክን እናገኛለን። ፊልሙ ከመውጣቱ በፊት በምርት ወቅት በነበሩት ችግሮችና በጀት ማለፍ ምክንያት የሚሰምጥ መርከብ የሚል ስም ተሰጥቶት ነበር። ዳይሬክተር ጄምስ ካሜሩን በ200 ሚሊዮን ዶላር ሰርቶት 2.2 ቢሊዮን ዶላር በማስገባት ለ12 ዓመታት የቦክስ ኦፊስ ንጉሥ ሆኖ ቆይቷል። በወቅቱ
የዋጋ ግሽበት ሲሰላ ከ1.2 ቢሊዮን ዶላር በላይ የተጣራ ትርፍ እንዳስገኘ ይገመታል። ቁጥር 3 አቫተር። ጄምስ ካሜሮን በድጋሜ በዚህ ፊልም ታሪክ ሰርቷል። በወቅቱ አዲስ ለነበረው 3D ቴክኖሎጂ 237 ሚሊዮን ዶላር የምርት በጀትና 150 ሚሊዮን ዶላር ማስታወቂያ አውጥቶበታል። ብዙዎች ሰማያዊ ሰዎች ፊልሙን ማን ያይለታል ብለው ተጠራጥረው ነበር። ፊልሙ ግን ሲኒማን በአዲስ መልክ በማስተዋወቅ 2.9 ቢሊዮን ዶላር በማስገባት ከ1.3 ቢሊዮን ዶላር በላይ የተጣራ ትርፍ አስገብቷል። ቁጥር 2 አቫተር የውሃው መንገድ ወይንም አቫተር ዘ ዌይ ኦፍ ዋተር ከ13 ዓመታት በኋላ ሲመጣ ብዙዎች የድሮ ስኬት ይደገም ይሆን ብለው ነበር። ጄምስ ካሜሮን ግን በድጋሜ አስደመመን። ከ350 እስከ 460 ሚሊዮን ዶላር በሚገመት ከፍተኛ በጀት ተሰርቶ 2.32 ቢሊዮን ዶላር በማስገባት ከ531 ሚሊዮን ዶላር በላይ ትርፍ አስገኝቷል። ቁጥር 1 አቬንጀርስ ፍጻሜው በአንደኛ ደረጃ ላይ የተቀመጠው የ22 ፊልሞች ማጠቃለያና የሲኒማ ታሪክ ትልቁ ክስተት ነው። 356 ሚሊዮን ዶላር የምርት በጀት ላይ ከ300 ሚሊዮን ዶላር በላይ የማስታወቂያ ወጪ ተጨምሮበት ጠቅላላ ወጪው 650 ሚሊዮን ዶላር አካባቢ ነበር። ፊልሙ 2.79 ቢሊዮን ዶላር በማስገባት ስቱዲዮው ከ890 ሚሊዮን ዶላር በላይ የተጣራ ትርፍ እንዲያገኝ አድርጎለታል። ይህ በአንድ ፊልም የተገኘ በታሪክ የተመዘገበ ትልቁ የትርፍ መጠን ነው። ከነዚህ የስኬት ታሪኮች ውስጥ እናንተን በጣም ያስደነቃችሁ የቱ ነው? አስተያየታችሁን ከስር ባለው ኮሜንት ላይ አስቀምጡልን። ይህ ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ለጓደኛችሁ ሼር በማድረግ እንዲመለከቱት ጋብዙ። ከሁሉም በላይ መሰልና አዝናኝ መረጃዎች እንዲደርሷችሁ፣ ዝግጅቶቻችን እንዳያመልጧችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እስከምንገናኝ ድረስ ሰላም ሁኑ።